ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሉሊ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንደ እየነገርከኝ ነበር። ለምን ዋሻኸኝ? እኔ ሄዳለሁ ሉሊ ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? ነገሮችን እየፈለክ ምክንያት እየፈለክ ሩታ ጋር መሄድ ማቆም አልቻልክም ማለት ልቀቅ እኮ። እኔ ነው እንደዛ አይደለም ሄርሚ፣ አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም ችግር ተፈጥሯል ብለው ደውለው ይኸው እነሱ ናቸው። ለምን አትነግሪያትም? ሁሌ ምክንያት እየፈጠርክ እየነገርናት ነው። እኔ እየነገርኩት ነው። ዛሬ ምናልባት ይሄ ነገር ተፈጥሮ ይችላል፣ ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያበቃና ነገሮች ከኔ ጋር እየቀጠልክ መስሎኝ ነበር። ይናክር እኮ አያስብልሽም እንዴ? መብቱ እኮ ነው ልጅ መዳጃ። ልክ ነው። እንደዚህ የሚያስብል ነገር የለም እንዴ? አይምጣው ነው እንዴ የምትይው? ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። እውነታውን ማመን ካቃተሽ አይ ዶሮም አላማረኝም። አየሽ የሩታን እንትን ትቀምሻለሽ አንቺ። ያው ሩታ 80ዋን ሳትቀድ ነፍሰ ጡር እንደሆነ እንደዚህ ነበር የተጫወሽበት። ገባሽ? እንደዚህ ስቴጂ ሂጂ ከህይወቴ ውጭ ስትባይ እምቢ ያልሽው ማለት ነው። ዛሬ ባንቺ ሲደርስ አየሽው እንዴት እንደሚያደርግ። አይ እስቲ ፍረዱ እንደው ውድ ቤተሰቦች ማለት ነው። እስቲ እንደው እናንተ ፍረዱ። ታረጋጊ። ቆይ ልቀቀኝ። እኔ አንተን ማምንበትም ነገር ምንም ነገር የለም። እወድሃለሁ፣ አፈቅርሃለሁ። ልቀቀኝ። ከዚህ በፊት እኔ እንደዚህ ዋሽቼ እሻላለሁ እንዴ? ዋሻኸኝ እኮ ነው። እኔ እየነገርኩህ ነው። እዚህ ድረስ መጥቼ አዳምጠኝ። እኔ እዚህ ድረስ መጥቼ ተዋርጄ ብሄድ ይቀለኝ ነበረ። በደንብ አንደርስታንድ ካረከኝ ማለት ነው። በጣም በብዙ ነገር ከጎንክ እየሆንኩ ያለሁት እኔ እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ለማለት አይደለም። አሳልፈኝ። በጣም ሰላም ዋሉ። መልካም ጊዜ ያገኘዋለሁ። ልጄ ነው ቢሆን ሌላ ጊዜ አንዴ ነው ባለፈው የመጣኸው። ከዛ በኋላ አግኝተውም አታውቅም። ኦኬ ኖርማል ነው። ለልጅ ለምን ጊዜ ኖርህ አልኖርህ አለ። ግን ደግሞ በዚህ በመጣህበት አጋጣሚ ተረጋግተህ በቃ ትሄዳለህ። ምንድን ነው በዚህ መሀል ልክ ማካበድ አስፈላጊ አይደለም። እርግጠኛ ነሽ? ግን ልክ ነው ያደረግሽው? ትክክል ነው ያደረግሽው? ልክ ላይሆን ይችላል እኮ ግን ደግሞ በጣም አንተ አጋነንከው። እንዲህ የሚጋነን ነገር አላረግንም። እንደዛ ደግሞ ከተሰማ ሰው በቃ ተረጋጋና ምሳም ትበላለህ። እዚሁ ቡና ምናምን አፍልተህ ከዛ ትሄዳለህ። ልጅህንም ከልጅ ጋርም ተጫውተህ ትሄዳለህ። በመጀመሪያ ደረጃ ተረጋጋ። ምን አይነት ቀልድ ነው? ምን አይነት ቀልድ ነው? እንደዚህ አይነት ቀልድ እናንተ ተቀላልደን እናውቃለን። አሁን እኛ እኮ ቀልድን እኮ አይደለም። ከዚህ በላይ ቀልድ ምን አለ? ከዚህ በላይ ምን አይነት ቀልድ አለ? ቀለድክ እንጂ በደንብ አድርገን የቀለድከው። እሺ አሁን መቶ አንችልም። እሺ መርሳት አንችልም። ምንም ነገር እኔ እንዴት ተጨንቄ እንደመጣሁ ታውቃለህ? እሺ መኪና ብኬው ነገር ብጋጭስ እንዴት እያበረርኩ እንደመጣሁ እኔ ነኝ የማውቀው። ለአንተ ሁሉም ነገር ቀላል ነው እንዴ? ሩት ያለቀሰችውን ለቅሶ ታለቅሻለሽ። ማን ነገራት? ሰው እዚህ እንደመጣሁ ምንም አውቀው ነገር የለም። አንተን ነው የጠራነው። ትሰማኛለህ? በጣም ምክንያቶችን እየፈለግ አዳምጠኝ። አንዴ አዳምጠኝ። ውሸት አይጠበቅብህም ነበር እኮ። እኔ ልጅህን እንዳታገኝ ከለክልሃለሁ። ከስራ ቦታ ስራ ቦታማ እንደሆንክ ነገርከኝ እኮ። በጣም ነው እንደ ስራ ቦታ። ኧረ በስመ አብ ደስ ሲል በጣም ያስገርማል። በጣም ትገርማለህ። ለምን ግን ቁርጡን አትነግረኝም አብርሃም? እንዳዳምጪኝ። ቆይ በመጀመሪያ ተረጋጊ። ራስሽን አረጋጊ። ማን የነገራት ነው? እኛ አብርሃም ምንም ተከታትለህም ከሆነ ጠይቃት። አንቺ በዚህ ልክ አታምኚውም። ሲቀጥል ደግሞ ምንድነው የሰው ቤት ዘው ብሎ መግባት? ስርዓት የለሽም እንዴ? ይቅርታ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው። ቤት ድረስ ዘው እንድል ያደረገኝ ገባ። እኔን መዋሸት ለምን አስፈለገ? እዚህ መምጣቱ እኮ ይናክል እኮ እንደዚህ እኮ አስወረም። ሄርሜላ ምንም እኮ ሲያደርግ እኮ አላየሽውም። አንዴ ዝም በል አንተ። ምንም የሚመለከተ ነገር የለም። ግን ደግሞ ጠዋት ስደውልልህ ስራ ቦታ እንደሆንክና ስራ ቦታ ነበርኩኝ ሄርሜ። አሁን ነው የመጣሁት እያልኩሽ እኮ ነው። ገና አንቺ ከመምጣትሽ ከአምስት ደቂቃ በፊት በዚህ ቤት መምጣትህ እኮ አብርሃም ምንም እሷ እንትን ያልኩት ነገር የለም። ሰበብ እየፈለግና ምክንያት እየፈለግ ወይም ደግሞ እሷን የምታገኝበት መንገድ እየፈለግ ይሄ ነገር ተገቢ ነው ብዬ አላስብም። ሉሊ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንደ እየነገርከኝ ነበር። ለምን ዋሻኸኝ? እኔ ሄዳለሁ ሉሊ ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? እኔ ለልጅ መጥፎ ሰው ነኝ?
አንዴ ይቅርታ አድርጊልኝና ማለት ነው አንቺ ፍቃድ በጣም አይጠበቅበትም። አንዴ ገብተሽ እናውራ። እየተበጠበጠ ነው። ምንም ማውራት ነገር የለም። ግን ደግሞ እኔ እንደዚህ የምትዋሸኝ አይመስለኝም ነበረ። ስለምወድና ስለማፈቅር ነው እየተገባ እየተወጣ እያልኩኝ ያለሁት ገባ። ስለምንፈራልህ ነው ነገሮችን በጣም አንተ በምንድን ነው መንገድ የሚገባ ወይ ለምን? እሺ ልስማክ ልንገርሽ፣ እኔ ስራ ቦታ ነበርኩ። አሁን የመጣሁት ገና እነሱ ችግር ተፈጥሯል ቤት ብለውኝ ነው የጠሩኝ። አሁን ራሱ ማለት ነው። ሲቀጥል አንቺ እዚህ ቤት መሆኔንስ በምን አውቀሽ ነው? ምን እየተካሄደ ነው? ትከታተልሃለች ነገረኝ። ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ። ይቅርታ አድርጉልኝ። ሩታ በጣም የዋህ ናት። ነገሮች ናቸው እንጂ የቀየሯት በጣም የዋህ ናት። በጣም ታግሳ ነበረ። አያችሁ አይደል? በአንዴ እንትን ብትለው ልጁ ቤት ምንም ሲያረጋ ያዘችው። አየች እንዳረጋት አያችሁ አይደል? አሁን ዛሬ ነው መፍረድ ያለባችሁ። ሩታ የዛን ጊዜ ነፍሰ ጡር ሆና እንደዚህ እንድትቀየር ያደረጋት ይቺ ራሷ ናት። እስኪ እንደሆነ እውነት ለእውነት ከፈረዳችሁ ዛሬ ነው የምር። እስኪ ተመልካችሁ ሁላችሁ ማለት ገና ሄርሜላ እንዲህ የዘራችሁን ነው የምታጭደው። ምክንያቱም ሩታ በእግዚአብሔር እጅ ተይዛ ብዙ አስለቅታታለች። ትዳሯ መና እንዲቀር ያደረገቻት ሄርሜላ ናት። ይህን በቃ ነገሮች እየገቡኝ ያልሆኑት በቃ ምንም ችግር የለውም። ግን ደግሞ አንድ አማርኛ ብትነግረኝ ትሰማኛለህ? እኔ እንጃ በጣም ከባድ ነው። እግዚአብሔር ነገሮችን ምክንያት እየፈለግ ሩታ ጋር መሄድን ማቆም አልቻልክም ማለት ደቀቅ እኮ እኔ ነው። እንደዛ አይደለም ሄርሚ፣ አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም። ችግር ተፈጥሯል ብለው ደውለው ይኸው እነሱ ናቸው። ለምን አትነግሪያትም? ሁሌ ምክንያት እየፈጠርክ ዛሬ ምናልባት ነገር ተፈጥሮ ሆን ይችላል። ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያበቃና ነገሮች ከኔ ጋር እየቀጠልክ መስሎኝ ነበር። ይናክር እኮ አያስብልሽም እንዴ? መብቱ እኮ ነው ልጁ መዳጃ። ልክ ነው። እንደዚህ የሚያስብል ነገር የለም እንዴ? አይምጣ ነው እንዴ የምትይው? ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ምን እስካደርግ ነው? ምን እስኪያደርግ ነው? ይሄ ቤት እኮ ለእሱ አዲስ እኮ አይደለም። ዛሬ እኮ አይደለም የመጣው። እሺ ኤፍሬም፣ እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜ አላውቅም ማለት። ቆይማ ሄርሜላ ሆነ ቤት ሸደሽ ሲዞር ብለሽ ሩታና አብርሃም ምንድን ነበሩ? እኔ ምን ሳረግ ነበር በፊት ብለሽ እስኪ ቆም ብለሽ አስተውለኝ። ያደረግሻቸውን ድርጊቶች ማለት ነው። ራቆሽን እየመጣሽ እሱን ለማሟለል በትዳሯ ላይ ማግጠሽ ትዳሯን ምን ያስቀረሽው አንቺ ነሽ። ገና ምን አየሽ? አንደኛ ልጅህን ስለምታገኝ ማለት ነው። ግን ለእኔ ጠዋት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩኝ። አሁን ነው የመጣሁት። ይሄ ነገሮችን ለመረዳት ሞክር። እኔ ምንም ማውቀው ታሪክ የለም። እነሱ ናቸው የጠሩት። መጥፎ ጊዜ እያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ በቃ እኮ ተረጋጊ። ፍቅርነሽ በመጀመሪያ ደረጃ አንቺ እንደዚህ የምትሆኝበት ጉዳይ ምንም ሊገባኝ አልቻለም። መታሚውና ማታሚውን ነገር እዛው መጨረስ ትችያለሽ። ቤቴ ግን መተሽ እንደዚህ አይነቱ ጋር እንድትፈጥሪብኝ አልፈልግም። ይቅርታ ገባሽ? ሲቀጥል ደግሞ ሌላ ነገር ከምታወሪ ለምን እንደጠራሽ የሰው ቤት ዝም ብሎ ዘው ተብሎ ይገባል እንዴ? እሺ ነገር ለምን እንደጠራሁት እኮ እየነገርኳት ነው። ከልጅ ጋር ልታሳልፍና እናንተ ጉዳይ አለን። አንተ ማውራት ፈልግ እሷ ቤት ዘው ብዬ ገብቼ አላውቅም። ገባሽ? ስለዚህ ስነ ስርዓት ይፈልጋል። በምን ፍጥነት አብርሃም ይሄንን ነገር እኔ እዚህ ቤት ድረስ መጥቼ አንተን አጥቼ ብዋረድ አያችሁ አይደል? በጣም ነው የምትከታተለው ልጅቷ ማለት ነው። የሚቆጣጠረው ሰው የት እንደሚሄድ ሰው አስቀምጣለ። ሄርሜላ ቀለኝ ነበር ገባ። ግን እዚህ ስላገኘው በጣም ነው የምታሳፍረው። በጣም ነገሮችን ምክንያት እየፈለግ እሷን የምታገኝበት መንገድ ምክንያት እየፈለግ ነው እንጂ ልጅን ውጭ ላይ እንደምታገኘው ምናምን ነበር አይደል እየነገርከኝ ነበር። ታዲያ ሁሉ ውሸት ለምን አስፈለገ? ለምን ቁርጤን አትነግረኝም? ዋሽቼሽ አይደለም አንደምጥኝ ምንድነው የምነግራት? ዝም ብላ እየተከታተለች የማታምነው ሰው ነው። እኔ ለምንድን ነው የማስረዳት? አንተ ህፃን ነህ እንዴ? በዚህ ልክ ትከታተለኝ ምንም ትበለቅሽ ነው የነሱ አሁን ማስረዳት አይጠበቅብኝም። ለምንድን ነው ማስረዳት? ዝም ብላ ምንም ልረዳጋ አልችልም። አብርሃም እኔን መዋሸትን ማቆም አልቻልክም ማለት ስለምወድና ስለማፈቅር ነው። በየሄድክበት ገባ። የምረዳበትም ነገር ምንም ነገር የለም። ግን ደግሞ አንድ ነገር አንደርስታንድ ካረከኝ በጣም ልረዳህና በጣም ከጎን ለመሆን እየሞከርኩ ነው ያለሁት። ገባ? ሞኝ ነው እንዴ የሚመስልህ? ቆይ እኔ በዚህ ያህል በጣም ማሰብ አሁን ይሄንን ሁሉ ነገር እዛው ውጭ ማውራት ትችያለሽ። አሁን እዚህኛ ፊት ምንም እንደዚህ አይነት ወሬ ማውራት አይጠበቅም። ኤፍሬም በእግዚአብሔር አስረዳት ያለውን ነገር አስረዳት። አንዴ እኔ አብርሃም ለእኔ መዋሸት አይጠበቅብህም ነው እያልኩ ያለሁት። ገባ? ውሸቱን ምን አመጣው? አንድ ሰው እኮ እውነታ ካለው ምንም ችግር የለውም። ልጄ ላይ እየሄድኩ ነው ካልከኝ ዛሬ የማየትም ፕላን አልነበረኝም። ልጄ ማየት ፕላን አልነበረኝም። ስራ ቦታ ነበርኩኝ። ችግር ተፈጥሯል ብለው ደውለውልኝ ነው ወደዚህ የመጣሁት። ሄርሜ
እንዴ በእግዚአብሔር ተረጅኝ በሚቀው በጣም ቅርሳት ሁሉ ያወራ ነበር አይደል? እንዴ አብርሃም እኮ እኔ አሁን ነው ገና የመጣሁት። አሁን አይደል ፍሬም የመጣሁት። ለምን ነገራት እንጂ አሁን አይደል የመጣሁት። የነገርኩት እኮ ነው። እና ታዲያ ነገራት እንጂ አሁን እኮ ነው ገና ቅሬ ሲገባ ነው አንቺ የገባሽ ወደዚህ። እኔ እንጃ እኔ ይሄ ውሸቶች ይሄ ሄርሚኔ ምን ሌላ ቀን ይዋሽሻል ወይስ በዚህ ብቻ ነው? በቃ እንደዛ ሳይሆን አብርሃም በጣም 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 በብዙ ምክንያቶች እሷን ለማግኘት እየሞከርክን ያለው ገባ። በምን ምክንያት ነው ነገረኝ ወይ አትፈልግም እንኳን ብዙ ነገሮችን አሳልፈን እንዳትመጣ መቀበል አልችልም። በቃ እንደዚህ አይነት ነገር አታውሪ። እሺ እኔ እኮ ልጅ እንዳታገኝ እኮ እየከለከልኩ አይደለም። በደንብ አንደርስታንድ ካደረከኝ አዳምጠኝ። በደንብ አንደርስታንድ ካደረከኝ እዚህ የመጣ ምንም ጉዳይ የለም አይደል? ልጅ አለው እኮ ልጅ አለው ጉዳይ አለው ልጅ አለው ግን ደግሞ በቃ ልጁን ላያገኝ ነው የመጣው። ለምን ሌላ ነገር ታሰፈው? ልጁን እንዳያገኝ የከለከልኩት አይደለም ግን ደግሞ እየከለከልሽው ነው እንጂ ምናልባት ደግሞ ልጁ ባይኖር ወይ ልጁን ደግሞ ዛሬ አግኝቶት ቢሆን ነገ ደግሞ ምን አይነት ነገር እንደሚፈጠር አላውቅም። ቀን በቀን እኮ መጣም አብርሃም እንዴ ቀን በቀን እዚህ ቤት እኮ እየመጣ አይደለም። እቤት ስለመጣና ስላልመጣ አይደለም እየሰማኸኝ ነው። ቀን በቀን እየፈጠርክ ሩታ የምታገኝበት መንገድ ትክክል አይደለም። ካለበለዚያ ቁርጤን ንገረኝና አዳምጠኝ። ወይ ትንገርሽ እሺ እሷን ልጥራ ማለት ምንም ችግር የለውም። በቃ እሷ ከምትመጣ ነው ይሄድ በቃ ልቀቅልኝ። በሩ ክፈትልኝ በቃ። እኔ እንዴት አድርጌ ልቀበል ነው የምትፈልገው አብርሃም? ቆይ እንዴት አድርጌ ነው ልቀበል? መዋሸቱንስ ምን አመጣው? እኔ ለልጅ መጥፎ ነኝ? ባሪ ሆነኛል ብለሽ ነበር ልጅ መጥፎ ነኝ? ልጅ አታገኝ ነው እሷ ጋር እንደዚህ አትበል ምናምን ልልካለሁ። ይቅርታ በጣም ብዙ ነገር እየፈጠርሽ ነው የሚልና እባክሽ ጉዳይሽን ውጭ መጨረስ ትችያለሽ። እባክሽ ይቅርታ ማየት ነገር አትረብሽኝ ፕሊዝ። እሺ በጣም ታገስኩሽ። በጣም የጮሽ ነው ያወራሁት ያለሽ ገባሽ? ስለዚህ ተረጋግተሽ ማውራት የምትችል ከሆነ ተረጋግተሽ አይ ካልሽ ደግሞ ራስሽ ማረጋጊ ነው። ምንም የተፈጠረ ነገር የለም እያስረዳሁሽ እኮ ነው። እየነገርኩሽ ተጠብቅ አብርሃም እኮ የመጣሁበት ምክንያት ደግሞ እየነገርኩሽ ደግሞ ሩታ ሞኝና ቡሞኝነት ነው ማለት ነው ያሳለፈችው። እሷ እንደዚህ የሆነች ገና ሳታገበው ቀለበት አሰረልኝ ብላ ሩታ ግብተው በሆዷ ልጅ ይዛለት እንደዚህ አልሆነችም። ዋሽቼሽ አይደለም። ጠዋት አውርተናል፣ በስልክ አውርተናል። ልክ ነሽ። ግን ደግሞ እኔ ስራ ቦታ ነበርኩኝ። አሁን የመጣሁት እንዴ ከፈለግ ካላመንሽ ጥበቃዎቹን ጠይቂ ታች ላይ። አብርሃም ይሁን እኮ ማሳመን እኮ አይጠበቅብህም እንዴ? እና ከካላም አይጠበቅበት። እኔ እኮ ሚስቱ ነኝ አይደል? እና ማመን እኮ ይጠበቅብሻል ሚስቱ ከሆንሽ እንዴ ነው ማለት ማለት እኮ ነው። መተሽ እንደዚህ አይነት ካታ አትፍጠሪ። እየነገርሽ ነው ከአንድ ሁለት እኮ ደጋግሞ እየነገርሽ ነው። አሁን የመጣው እኮ እያልሽ ነው አይደል? ይኸውልህ ኤፍሬም አንድ ከተፋታ ሰው ይህን ያህል መቀራረብ ተገቢ አይደለም። መች ተቀራረበ እንዴ? ልጁና ልጁ የሚያገናኛቸው ከሆነ ከልጅ ውጭ ያለፈ ነገር ቤት ውስጥ ሄርሜላ አንቺን እኮ አይፈልግሽም። በግፊት ነው ቀለበት ያሰረልሽ፣ በግፊት ነው ሩታን እንዲፈታ የሆነው በግፊት ነው። በራስሽ ነሽ እኮ እሱ ፈልጎ እኮ አይደለም። አንቺ ነሽ የማትፈለጊው፣ አልገባሽም እንጂ እንድትፈለጊ ደግሞ ልጅ አርገዥ ሳይልሽ በአንድ ቀን ግንኙነት ሄደሽ ያረገሽ ልንገርሽ ገና ለገና አብርሃም ከሩታ ጋር ተገናኘና ወደ እሱ አይመለስ ብሎ ፍራቻ ከያዘሽ ራስሽ ውስጥሽ ላይ እስከዛሬ ያመቅሽው ነገር ነው። ሰው ገብቶሻል። ያ ነገር ነው እያስብኩ ያለሁት። ስለዚህ ያሰብሽው ነገር እዚች ጋር አታውሪ፣ የሆነውን ነገር አውሪ። ፈርተሽ ከሆነ አብርሃም ወደ ሩታ ፈርተሽ ከሆነ እሱን ያላቅም አይምሮሽ ነው የሚያውቀው። ብፈራም ባልፈራም እያየሁ ነው ያለው። ሴት ልጅ ነኝ። ብፈራም ደግሞ አይፈረድብኝም። ምክንያቱም አሁን ጸንሻለሁ። ገባ? እሺ እዚህ ለምንድን ነው የጠራኸኝ ኤፍሬም? ቆይ ንገራት። ይኸው ለምንድን ነው የመጣሁት? እኔ እሱን መስማት አሁን ጊዜ የለኝም። እንዴ እሺ እኔ ለምን ነው የማወራው? እሱ ማሰማኝ ከሆነ ለምንድን ነው ቆይ አይደለም ንገረኝ። በደንብ ነው የማውቀው አብርሃም። የእሱ ፕላን እሱ ከእሷ ጋር እንድትመለስ ነው አይደለ? አንተ ፍላጎትን አንተ የራስን ፍላጎት ማራመድ አትችልም? የራስን ውሳኔ የመጣሁበትን ምክንያት ስራ ቦታ ነህ ብለህ እኔን ዋሽተህ ከዚህ ድረስ ልጄን ለማግኘት ነው ብትለኝ ለእኔ ይህን ያህል የሚከብድ ነገር ነው? እኔ መዋሸቱ ለምን አስፈለገ? ምንም አንደኛ ነገር እኔ መዋሸቱ ተገቢ አይደለም። ገባ? እኔ ደግሞ ሞኝና ቂል አይደለሁም። በዚህ ልክ እንደዚህ አይነት ነገር የተደረገብኝ አንቺ ሄርሜላ አትነቂም ወይ? አንቺ እንደዚህ አብርሃም እኮ አይፈልግሽም ነገ ጥሎሽ ይሄዳል የሚለውን ሰው ማሳፈር ነው እንጂ ያለብህ እንደዚህ አይነት ቦታ ላይ ተገኝተህ አይደለም። ገባ እኮ ይሄን የመጣሁበትን ነገር ንገራት ኤፍሬም። ለምን የምትፈራው አንተ? ንገራት። ለምን ፈራት እኮ እሺ ንገራት። ያልሽ የመጣው እኛ ጠርተህ ነው። ምን ብለን የጠራኝ እኮ በቃ ችግር ተፈጥሯል ብለን ነው የጠራን። ይኸው ችግር ተፈጥሯል ብሎ ነው የጠራኝ። እኔ እዚህ ቤት ቶሎ ነው የመጣው። ሰምቼ ነው ግን እንደዚህ እየሸወዳችሁ ነው። ምንድን ነው የምንሸውደው? ከዚህ በላይ ምንድን ነው እየሸወዳችሁ ነው? እውነታውን እየነገርኩሽ እኮ ነው። እውነታውን ማመን ካቃተሽ ተረጋጊ። ቆይ እኔ አንተን ማምንበትም ነገር ምንም ነገር የለም። እወድሃለሁ፣ አፈቅርሃለሁ። ከዚህ በፊት እኔ እንደዚህ ዋሽቼ እሻላለሁ እንዴ? ዋሻኝ እኮ ነው። እኔ እየነገርኩህ ነው። እዚህ ድረስ መጥቼ አዳምጠኝ። እኔ እዚህ ድረስ መጥቼ ተዋርጄ ብሄድ ይቀለኝ ነበረ። በደንብ አንደርስታንድ ካረከኝ ማለት ነው። በጣም በብዙ ነገር ከጎንክ እየሆንኩ ያለሁት እኔ እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ለማለት አይደለም። አሳልፈኝ
ልቀቀኝ በቃ። በጣም ሰላም ዋሉ። መልካም ጊዜ። ብራቮ ብራቮ። ልቀቀኝ በቃ። ምሳ ሳላዘጋጀሽም ምሳ አዘጋጅላችሁ ፈቃደኛ ከሆንሽ ለአንቺም አይጠፋም። ኤፍሬም እያየን የምፈጥረውን ነገር እሺ፣ ማን ነገራት? ምንም እኛ ማን ነገራት? ታዲያ እሱን የነገራትን ሰው ሄደህ ጠይቃት። አንተ በዚህ ልክ የማትታመን ለነገሩ እኔ አሁን ስለመታመን ስራ ለመታመን ግን ደግሞ ማለት ነው እሷ ምን ችግር ፈጠረች? ሌላ ችግር የሚላት ፈጣሪ ስለ እሷ አስባለች እንዴ? ስለ እሷ አይደለም እሱ ብቻ ሳይሆን ሌላም ጊዜ ሌላ ነገር ብታደርግ ነው በዚህ ልክ እሷ እንደዚህ የምትሆነው። ስለ እናንተ ጉዳይ አይመለከተኝም። ግን ደግሞ አይደለም እሱ ጋር ሌላ ነገር ዋሽታሽ ለምን ጠራሽኝ ታዲያ? ለምን እንድትመጣ ነው ደጋግመን እኮ እየነገርን ነው። እንድትመጣ ነው ቶሎ እኮ አለ እንዴ። እኔ እንድመጣ የሁሉ ነገር መፍጠር አይጠበቅብንም። ምን ፈጠረን እንዴ? ሄርሜላ መምጣቷ እኛ ኬት እናውቃለን? ለምን እናውቃለን? ሲጀመር እሷ በዚህ ልክ እንደዚህ የምትከታተል እኛ እኮ ሄርሜላ እኮ ጉዳያችን እኮ አይደለችም። ኤፍሬም ጉዳያችን አይደለችም። ሄርሜላ ጉዳይ ካልሆነች እሷ ስለሆነች ስላልሆነች አይደለም። እኔም ጉዳይ አይደለሁም። እንደዛ ከሆነ እዚህ ቤት መምጣት አይጠበቅብኝም። ጉዳይ ስለሆነ ስለደው የደወልኩልህ ከሄርሜላ ጋር ምንም ነገር የለኝም። እኛ በጣም ነገሮች ሰላም ሆነዋል ብለን ስላምንንና ልባችን ንጹህ ስለሆነ ነበር እንደዚህ ለማድረግ ያሰብነው። ገባ? አንተ ግን ሁሌም ተመሳሳይ ስለሆነ ይሄ ገርማል። ኢትስ ኦኬ፣ ችግር የለውም። በጣም ነው አክት የሚያደርገው። ልጄን ማየት እፈልጋለሁ፣ ልጄን በቻላችሁት አጋጣሚ ለማሳየት ሞክሩ ምናምን ይላል። ይህንን ነገር አስበን ነበር እኛ ያደረግነው። ሰው ካልሆነ አልሆነም ነው። ምን አይነት እንደሆነ አላውቅም። ብቻ ፋሚሊ ምንም ማድረግ አልቻለም። ያው እኔና ሩታ በሰላም መንገዶችን ለማስተካከል ነበር እየሞከርን ያለ ነው። ግን ነገራቶች ደግሞ ወደ ሌላ መንገድ እንድንገባ እያደረገን ነው። ምክንያቱም